ቀለም ወርቅ የተንፍሱ የሚባል ዱርዬ አለ። የጽድቅ ሰው ይመስላል ነገሩ፣ ሰይጣንም የብርሃን መልአክ ይመስላል። የጽድቅ ሰው ይመስላል፣ የእውነት ሰው ይመስላል፣ የፍትህ ሰው ይመስላል። እውነት ውስጡ መንፈስ ቅዱስ ውስጡን የሚያቃጥለው የሚያንገበግበው ይመስላል። ግን አረመኔ ገንዘብ ባየበት ላጩን የሚያዝረበርብ የፍራውድ ፌክ ሰዓት በዚህ ብር ነው የሚሸጠው ሲባል አይደል እንደ ፍርዬ ብሎ እንደዚህ ላጩን የሚያዝረበርብ አይነት ገንዘብ አፍቃሪ ሰው አለ እዚህ ሚዲያ ላይ። አሁንም በዚህ ሰውዬ ሰዎች ገንዘብ እየተበሉ እየተዘረፉ ነው። አንዴ ስልኬ ጋር ይላል። ያንን ሁሉ $1000 ከሰበሰበ በኋላ ሌላ ጊዜ ዶክመንተሪ ፊልም ለእኔ ይሰራልኝ ይላል። ምን የረባ ታሪክ እንዳለው አላውቅም። እረኛ ነበርኩ ነው የሚለን ከ30 ምናምን ዓመት በፊት እረኛ ነበረ። ከዛ አዲስ አበባ ገባ። ከዛ ዲያቆን ነበርኩ ብሎ ኦርቶዶክስን መሳደብ ጀመረ። ከዛ ዲያስፖራ ግብቶ ውጭ ሄደ። ከዛ ቤት ውስጥ ቁጭ አለ። ከዛ ሞባይል ሰጡት። ከዛ ማውራት ጀመረ። በቃ ይሄ ነው ታሪኩ። ምን ዶክመንተሪ አለ? ከዶክመንተሪ እንሰርችልሃል ብራዘር። ዶክመንተሪ አልቋል። አንዴ ዶክመንተሪ። ከዛ የተወለድኩበት አገር ላይ ቸርች ላሰራ ብር ስጡኝ ደግሞ ይላል መልሱ። ገባ? ይሄ ሰው አንዴ በህመም፣ ሌላ ጊዜ በስልክ ጋለብኝ፣ ሌላ ጊዜ በዶክመንተሪ፣ ሌላ ጊዜ ቸርች እኛ ሰፈር ሊሰራ ነው እያለ በማያቋርጥ መልኩ ገንዘብን ከዚህ ሰዎች ከምስኪን ምዕመን ወንጌል እየተሰራ ነው ከሚል ምስኪን ማህበረሰብ ወንጌልን ሰበብ አድርጎ መመኪያ መደገፊያ አድርጎ መሸሸጊያ አድርጎ በወንጌል ሰበብ ሰዎችን እስካም እያደረገ ነው። እስካም ማድረጊያው ብዙ ነው ታውቃለህ። ያልፍልሃል፣ ይሳካልሃል፣ እኛ ድርጅት ላይ ኢንቨስት ካደረግ እንደዚህ ይሆንልሃል ምናምን ትባላለህ። ሸዋሸዋ ትሰራለህ። አውሮፓ በ15 ቀን በ16 ቀን እንወስዳለን ምናምን ይለዋል። ትራቨል ኤጀንት ነን ይለዋል። ቆንጆ ቢሮ ይከራዩልሃል። ቢሮቸው ላይ የሆነ ሸዋሸዋ የተሰራ የኤአይ ምስክር ወረቀት ያስቀምጡልሃል። ቆንጆ ወንበር ምናምን ስታይ ይሄ ጤነኛ ቋሚ 100 ዓመት የሚቀጥል ቢሮ ነው ብለህ ሄደህ 100,000 200,000 ትሰጣለህ። ከዛ የሆነ ጊዜ ላይ ስትሄድ አንተን መሰሎች ከ100 የሚበልጡ ሰዎች 200 300 ሺህ ተበልተው ቢሮ ተዘግቶ አይመስልም? የእግዚአብሔር መልአክ ስሙ ድንቅ ነው፣ ለጦር አሰውን አማኑኤል እንደነገረው። መቼም ይህንን መዝሙር ብዙዎቻችሁ ሰምታችሁታል ብዬ አስባለሁ። ነገር ግን በደንብ አተኩራችሁ እንድትሰሙ ትፈልጋለሁ። መጀመሪያ ምንድነው እያለ ያለው? የእግዚአብሔር መልአክ ስሙ ድንቅ ነው አለ። ይህንን የት ነው ሰምታችሁት የምታውቁት? ትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 ላይ የተወለደው ሕፃን ስሙ ድንቅ ነው። ዘማዊ ደግሞ ምን ይላል? የእግዚአብሔር መልአክ ስሙ ድንቅ ነው። ይሄንን ታዲያ ቆርጠውና ቀጥለው ለፍጡራን እያደሉ ፍጡር አምላኪያን ስሙ ድንቅ ነው። ይህንን ቪዲዮ እስከ መጨረሻ የማየት ግዴታ አለባችሁ ኦርቶዶክሳውያን። ይሄ ሰው እንግዲህ እያለን ያለው እንዴት የእግዚአብሔር መልአክ ድንቅ ነው ብላችሁ ትዘምራላችሁ እያለን ነው። ለዚህም ደግሞ እንደ ማስረጃ ያቀረበውና ትክክል አለመሆናችንን ለማረጋገጥ የሞከረው ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለውን ቃል ጠቅሶ ድንቅ መካር ኃያል ተብሎ የተነገረው ለሕፃኑ ለተወለደው ለክርስቶስ እንጂ ለመላእክት በፍጹም ድንቅ ተብሎ አይነገርም፣ መጽሐፍም አያውቀውም እያልን ነው። እኛ ደግሞ መጽሐፍ ነው ያለው እኛ አይደለም እያልን ነው። መጽሐፈ መሳፍንት ምዕራፍ 13 ቁጥር 17 ላይ ማኑኤል ምን ብሎ ጠየቀው? የእግዚአብሔርን መልአክ እንድናከብርህ ስምህ ማን ነው አለው። ምን እንድንልህ? እንድናከብርህ ስምህ ማን ነው ብሎ ጠየቀው። ያ የእግዚአብሔር መልአክ ምን ብሎ መለሰ? ስሜ ድንቅ ነው ለምን ትጠይቀኛለህ ብሎ ነው የመለሰለት። እኔ አይደለሁም ድንቅ ነው ያልኩት። ከዛ ውጪ ግን እኛ ስለምንዘምረው ግጥምና ዜማ አንተ አራሚ፣ አስተካካይ፣ አርታይ ያደረገህ ማን ነው? በጣም አይገባኝ። አንተና መሰሎች የምትፈልጉትን የኛን ዝማሬ ትዘምራላችሁ፣ የማትፈልጉትን ደግሞ መታችሁ እንደዚህ ትተቻላችሁ። እኛ የምንዘምረው ለእናንተ አይደለም ለራሳችን ነው። ስለዚህ ካልገባ ባልገባ ነገር ላይ ዝም ማለት ነው። ከዛ ውጪ ጭፍን ጥላቻ ይዘ ለኦርቶዶክሳውያን መተ ለቤተ ክርስቲያን ጭፍን ጥላቻን ይዘ እንዲህ አይባልም እንዲህ አይዘመርም ብለ ለኛ ልትነግረን አችልም። ከዛ ውጪ ግን አስረግጬ የምነግር እኔ ሳልሆን ያልኩት እኛ ኦርቶዶክሳውያን ሳንሆን ያልነው እኛ አይደለንም። ስለዚህ ትናንት የተሰበሰባችሁ ቦዘኔዎች፣ በወንጌል ስም የምትነግዱ
የቲክቶክ አውርቶ አደሮች ዛሬ ሂዱና ስድብ ልክ አይደለም በሉት። ምክንያቱም ከአንድ አፍ ሁለት ምንጭ አይወጣም የሚለው መጽሐፍ ቅዱስ ነው። በረከትና እርግማን አይወጣም። ከክርስቶስ ጋር ህይወትን ተካፍያለሁ ተጠምቄያለሁ ብለህ በአደባባይ በቲክቶክ ላይቭ ላይ ውሃ ውስጥ ስትንቦጫረቅ አሳይተናል። እውነተኛ ጥምቀት ባይሆንም ከክርስቶስ ጋር ሞቻለሁ፣ ከክርስቶስ ጋር ሕያው ሆኛለሁ፣ እኔ አልኖርም፣ የሞተልኝ ስለኔ የተነሳው ኢየሱስ በእኔ ሕያው ሆኖ ይኖራል ማለት ነው። መጠመቅ ማለት አንተ ትሞታለህ፣ ክርስቶስ በአንተ ሕያው ሆኖ ይነሳል። ጥምቀት እንደዛ ነው። አንተ ግን የተንቦጫረክበት ውሃ እንኳን በትክክል ሳይደርቅ ለስድብ አፍህን እኔ ድሮም እኮ ተሳዳቢ ናቃለሁ። አዲስ ታሪክ አይደለም። ዮኒ ማኛ ሲሳደብ ብርቅ ሆኖብን እኮ አይደለም እንናገርክ። ይሄንን ወንጌላችንን መሸቀጫ አደረግከው። ለወንጌል ብዬ ምናምን ምን ለወንጌል ብለ ለኢየሱስ ብለ አይደለም። በተጠመቅ በማግስቱ እኮ የሌላ ሰው ቤተ እምነት መሳደብን የቀጠልከው ሌላ እኮ አይደለም። ማርያምን መሳደብ፣ ገብርኤልን መሳደብ፣ ሚካኤልን መሳደብ፣ ጻድቃን ብለው ኦርቶዶክስ የሚሰይሟቸውን ቅዱሳኖቻቸውን መራገም ማዋረድ ነው ያስከው። ሌላ የተለወጠ ታሪክ የለም። ወንጌል ማለት ለአንተ የተቀበልከው ከነቀለሙ ወርቅ አይተንፍሱ ስለሆነ ወንጌል ማለት ለአንተ የሌላውን ቤተ እምነት መደብደብ፣ የሌላውን ቤተ እምነት ማዋረድ ነው። ሌላ ታሪክ እኮ የለም። ልክ እንደ መሰሎች ዛሬ ኦርቶዶክስ ሆናለሁ አቤል አቡና በኔ ቪዲዮ ካልሰራ ለሚቸክ ዛሬ ኦርቶዶክስ ሆናለሁ። ጌታ ምስክር፣ ዛሬ ኦርቶዶክስ ሆናለሁ አቤል አቡና በኔ ቪዲዮ ካልሰራ ለምሳሌ ይሄው አሁን እያያችሁ ዛሬ ኦርቶዶክስ ሆናለሁ ለሚሸው ካልሰራ በኔ ላይ ጧት ተነስቶ ካልሰራ እኔ ዛሬ በቃ ጌታ የውሸት እኔ የማመልከው ጌታ እኔ የተንበረከኩለት ጌታ እኔ በስሙ የተጠመቅኩ ጌታ ዛሬ ዋሽቶኛል። ዛሬ ዋሽቷል ጌታ። ዛሬ ዋሽቷል ጌታ። ለምሴ እዚህ ነው እኮ ገና ክርስትና አልገባህም። ያጠመቀችም ሴትዮ እውነተኛ የክርስቶስ ኢየሱስ አገልጋይ አይደለችም። ስለዚህ መጽሐፍ ቅዱሳዊ የሆነውን ክርስትና አላስተማረችም እምልህ። የኔ ቪዲዮ መስራትና አለመስራት እንዴት ቤተ እምነት ያስቀይራል? ሰው አይደለም ህይወት አገኝበታለሁ የዘላለም ህይወት በዚህ መንገድ ነው ማገኝበት የሚለውን እምነቱን ቀርቶ የሚደግፈውን ራሱ የእግር ኳስ ክለብ እኮ አይቀይርም። ቢያሸንፍ አይቀይርም። አንተ ግን አቤል አቡና ቪዲዮ ካልሰራ እምነት የኦርቶዶክስ ይሆናል። ኦርቶዶክስ የምትሆነው ዶግማውን አይተ ቀኖናውን አይተ ያዋጣኛል የዘላለም ህይወት ይሰጠኛል ብለህ እንጂ ከኔ ቪዲዮ መስራትና አለመስራት ጋር ያይዘ መሆን የለበትም። ሲቀጥል ደግሞ ምን አልክ? ያመንኩት በስሙ የተጠመቅኩበት ጌታ ዋሽቷል ማለት ነው። አቤል አቡና ቪዲዮ ካልሰራ ምን እያልከን ነው? ጌታ ነግሮኛል እያልከን ነው። አየ ከምትሰክሰው ከሐሰተኛይቱ ብርቱካን የተቀበልከው እምነት ጌታ ብሎኛል ወደ ማለት ቅጥፈትና ውሸት የሚያድግ እንጂ ሕያውነትና ህይወት ያለበት አይደለም። ትናንትና ተሰብስበው ለአንተ ምህረት እንደሚገባ ሲነግሩ የነበሩ ግብዝ የሆኑ ሰዎች ለሌላው ሰው ምህረት የማያደርጉ እንደሆነ የአደባባይ ሚስጥር ነው። የሰውን እርቃን ፎቶ እንኳን እስከ መስቀል ድረስ ምህረት የለሾች እንደሆነ ይታወቃሉ። አንተንም በተመሳሳይ ጥቅም ለመጠቀሚያነት ለማድረግ በእርግጥ እነሱ ብቻ አይደለም የሚጠቀሙበት፣ አንተም ትጠቀምባቸዋለን። ለመጠቃቀም ስትሉ ነው እንጂ መጽሐፍ ቅዱስን መሰረት አድርጋችሁ ወይም የምህረት ልብ አድርጋችሁ አይደለም ውሸት የተነጋገራችሁት። ሰው አጥፍቻለሁ ብሎ ሲናገር ወይም ንስሐ ሲገባ ስለ ጥፋቱ ብቻ ያወራል እንጂ ያጠፋኸው ጥፋት መጽሐፍ ቅዱስን መቃረን ነው ብሎ እውነት ላይ ተመስርቶ የተናገረውን ሰው ጠምዶ እየተሳደበ ላይቭ አይገባም። አንተ ግን ንስሐ አይደለም የገባው። ሰው ዘንድ ተቀባይነት የሚያሳጣህን ነገር ለማስተካከል ይቅርታ ከጠየክ በኋላ ከእንደገና ወደዛው ወደ ስድብ ጥፋትክ ነው የገባከው። ስቲል እስካሁን ድረስ እየተሳደብክ ነው። የተሰበሰቡ ሰዎች እንደማይበጁ ልነግርህ ነው ዛሬ ይህንን ቪዲዮ ምሰራለህ። እነዛ በዙሪያክ ያሉ በአንተ ለመጠቀም ሲሉ ሰዎችን እንድትሰድብላቸው እንድታዋርድላቸው ሲሉ በክርስትና ሰበብ ከበው ስለ ጌታ ምህረት የነገሩክ ሰዎች እነሱ ጠላት ለሚሉ ሰው ምህረት የማያደርጉ ጨካኝ ልብ ያላቸው አረመኔ ሰዎች እንደሆኑ የቅርብ ጊዜ ትውስታችን ነው። የክርስቶስ ልብ ያለው ሰው እንደ ኢየሱስ ስህተትን ሲያይ
ለጥፋት ሳይሆን ለማትረፍና ለመታደግ ትክክል ያልሆነን ስህተትን ስህተት ብሎ ይናገራል። እንደነሱ ለአንዱ ሌላ አውሬ ለሌላው ሌላ መልአክ ሆኖ የውሸት ትወናን አይተውንም እና ዙሪያህን ተመልከት። የከበቡክ ሰዎች እንደማይጠቅሙ ተረዳ። መጽሐፍ ቅዱስም ሆነ የእግዚአብሔር ቃል ድጋፍ እንደሌለህ እወቅ። የትክክል የተለወጠ ማንነት ስላልያዝክ እውነተኛው ማንነትህ ተሳዳቢነትህ ጊዜ ሸፈነው እንጂ እንዳልሞተ የምታሳይበት ጊዜ ደርሷል። አሁን በወረፋ ሰዎችን ለመሳደብ ቃል ገብተካል። ስድብክን ቀድሞ የሚሰሙ ኦዲየንሶች አሁንም ይሰማሉ። በወንጌል ግን ስትነግድ ነገም ከነጎደም ዝም እንደማልልህ ቃል ልገባልክ ነው ይህን ቪዲዮ የሰራሁት። ይመች። አሁን ከምናያቸው እዚህ ሶሻል ሚዲያ ላይ ከተገለጡ አንዳንድ የመካነ ኢየሱስና ሉተራውያን ነን ባዮች፣ እነዚህ ቤት የሚከፍቱ ሰዎች የተሰቀለውን አይሰብኩም፣ ፈሳሽ ነው የሚሰብከው። አየህ፣ ፈሳሽ ሲሰብክ ይውላል። ጥምቀት ያድናል፣ ኢየሱስ ያድናል እኮ አይሉም። ጥምቀት ያድናል፣ ጥምቀት ያድናል፣ ጥምቀታችን ያድናል፣ ጥምቀት ያድናል ትላለች። ትመጣናችኛው ማለት ነው። የትኛው ሐዋርያ ነው ያለው? ቀራየ ኢየሱስን መስበክ አሁን ከምናያቸው እዚህ ሶሻል ሚዲያ ላይ ከተገለጡ አንዳንድ የመካነ ኢየሱስና ሉተራውያን ነን ባዮች አብያተ ክርስቲያናቱን አላልኳችሁም፣ እያጣራው ነው፣ እነግራችኋለሁ በዚህ 3 ቀን ውስጥ። በእንደነኛ አይነት ባዮች መጥተው የሚሰብኩት ውሃ ነው። ውሃ ወለድ በሽታን ብዙ ያስከትላል። አየህ፣ ኢየሱስ ክርስቶስን ዞር ስታደርግ ውሃ ወለድ በሽታን ሁሉ ያመጣል። ስለዚህ ብዙ ውሃ ወለድ በሽታ አምጥቶባቸዋል። ቋቅ ማለት ትችላለህ፣ እንደ እንቆራሪት ማለት ነው። ውሃ ውስጥ ሆነ ውሃ የሰውን ኃጢአት አያጥብም፣ የእግዚአብሔር ልጅ ደም እንጂ። ደም ሳይፈስ ስርየት የለም ብሎ ያለውን የብሉይ ኪዳንን ትምህርት በአዲስ ኪዳን ላይ ኮት አድርጎ አምጥቶ ከእግዚአብሔር ልጅ ደም ጋር አገናኝቶን እንጂ የኃጢአት ስርየት በስሙና በደሙ እንጂ የሚገኘው በውሃ ይገኛል ብሎ ያለ የለም። ኦኬ፣ እደግመዋለሁ። የልጁ የኢየሱስ ክርስቶስ ጥምቀት ከኃጢአቱ ላይ ያነጻል አለ እንዴ ዮሐንስ ሲጽፍ። ደሙን ትተው ውሃ ላይ ይጣበቃሉ። ውሃም ትውልድ ውሃችን ጠጣው ብራዘር፣ ለኃጢአት ስርየት ውሃው ትላለህ። የእግዚአብሔርን ልጅ ደም አክፋፍተህ የእግዚአብሔርን ልጅ ደም ወደ ጎን ትተህ የቱ ጋ ነው ዋናው ውሃ ነው ተብሎ የተባለው? ዋናው ጥምቀት ነው ተብሎ የተባለ የቱ ጋ ነው? የጥምቀት ሰባኪያን፣ የውሃ ሰባኪያን። ቅዱስ ጳውሎስ ራሱ እንኳን እኔ ለማጥመቅ እንኳን ክርስቶስ እኮ አልጠራኝም እኮ ነው ብሎ ያለው። አንተ አየህ፣ ክርስቶስን ልሰብክ እንጂ ነው ያለው። አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተጠመቀበትን ጥምቀት እንሰብካለን አይደለም ያለው። የተሰቀለውን የአብን ልጅ እንሰብካለን ያለው። እነዚህ ቤት የሚከፍቱ ሰዎች የተሰቀለውን አይሰብኩም፣ ፈሳሽ ነው የሚሰብከው። አየህ፣ ፈሳሽ ሲሰብክ ይውላል። የተሰቀለውን አይሰብኩም፣ ህብስትና ወይን ሲሰብክ ይውላል። ስለ ቲክቶከሩ አዶናይና ስለ ሴፉ ኢቢኤስ አዲስ ነገር ልነግራችሁ ነው የመጣሁት። የቻላችሁትን ያክል ኮፒ ሊንክ፣ የቻላችሁትን ያክል ሼር አድርጉት። አዶናይ ሴፉ ጋር ሄጄ ኢንተርቪው አልሰጥም ማለት እኛ ያሳሰበን ስለ አዶናይና ስለ ሴፉ ወይም ደግሞ ስለ አዶናይና ስለ ዩቲናስ ነው የጨነቀን። እኛ ቢዚ ሆነናል በዚህ ሰዓት ላይ። የአርሲ ኦርቶዶክሳውያን ግን ለማህተባቸው ሲሉ ዛሬም ድረስ ሰማዕትነትን የተቀበሉ ይገኛል። ዛሬም ድረስ ደማቸው የፈሰሰ ይገኛል። ዛሬም ድረስ የኛ ጭንቀት ሌላ፣ የአርሲ ኦርቶዶክሳውያን እያዩ ያሉት ፍዳ ሌላ ነው። እነሱ ሰማዕታት ናቸው። ይብላኝ ለኛ ግን የምንሞትለት ሃይማኖት እንጂ የምንሞትለት ዘር የለንም። እንዳትፈራ ሞትን እንዳትፈራ ሞትን እንዳትፈራ ተዋህዶን አደራ እንዳትፈራ ሰይፍን እንዳትፈራ ሰይፍን
እንዳትፈራ እምነትህን አደራ ተገደሉ በግፍ ተገደሉ በግፍ ተዋህዶን ሃይማኖት ያሉ በግፍ ተገደሉ በግፍ ተገደሉ እኔ ደስተኛ ነኝ እናንተ ዲያስፖራ ስላገኛችሁ። በእውነት ሄዳችሁ እንደ ቀለም ወርቅ የተንፍሱ ቤት ውስጥ እንዳትቀመጡ አግዟት አደራ እንጂ የምታገቧትን ሴት እንጂ ዲያስፖራ ማግባታችሁ ደስ ይለኛል። አግዟት አደራ። ግን ቪዛ ሲሰጣችሁ ሞባይል ደግናችሁ እንደ ቀለም ወርቅ የተንፍሱ የሙሉ ጊዜ እምነት ከእምነት ጋር የሚያፋጅ ግለሰብ እንዳትሆኑ እንጂ ሂዱ። ደስ ይላል ሂዱ። አገሪቷም ብዙ የሥራ ዕድል የላትም። ታበረታታችኋለች። እንዳትሞቱ ነው የምንፈልገው እኛ። በሊቢያ የሄዳችሁ እንዳትሞቱ ነው እንጂ የምንፈልገው ቪዛ መጥቶላችሁ በአውሮፕላን መሄድ ከቻላችሁ ሂዱ ወዳጆቼ። ከጠራችሁን እንኳን ጌታ ረዳችሁ ብለን እንሸኛችኋለን። ኤርፖርት ድረስ አበባ እንሰጣችኋለን። የአበባ ጉንጉን እንሰጣችኋለን። እንዲህ ከፈለጋችሁ የአበባ ሀበለት ሰርተን እናደርግላችኋለን። እኛ ደስ ይለናል እናንተ በመሄዳችሁ። አደራችሁን ግን ስትሄዱ እዛ ደርሳችሁ ስልኬ ጋላ አትበሉን እንጂ ሂዱ ወዳጆች። መሄዳችሁ ጥሩ። የዛሬው ለየት ያለ ነው። ለየት ያለ ነው። ስናየው ሴቶችን ትሳደባለህ። አሁን ለምሳሌ ቤታየው የምትባል ልጅ ብዙ ጊዜ አንስታት ሰርጀሪ ምናምን ብለህ ትሰድባታለህ እና እሷ በምላሹ ይህን ነገር አልሎ ወደዚህ ተደብቄ ልበል ስለተሰደብክ ደስ ብሎኝ አይደለም የምስቀው፣ ጌታ ምስክሬ ነው። እኔ ስለተሰደብክ አይደለም ደስ ብሎኝ ይኸው ኮመንት ላይ እየጻፉልህ ነው። እና እሷ አለችክ እና ምን የሚገርም ነገር አለ ወንድም አለ፣ ምን የሚገርም ነገር አለ። በቃ አለችክ እና በቃ ካለች ነው። እኔ ምን ላድርግ? እኔ እኮ አይደለሁም ያልኩ። አንተ ግን በምላሹ ወንጌል ክብር እንዳዋረደ ተሰምቶ ወንጌል በአናቱ ይዘግዘግ አልክ። አሁን ንስሐ ገባክ፣ ጥሩ ነው፣ ደስ ብሎኛል ንስሐ ስለገባክ። ግን ንስሐ ከመግባትክ በላይ በጣም የገረመ ምንድን ነው? የእኔ ቪዲዮ መስራት ነው የገረመ። አንተ እኮ በማይመለከት ነገር ብዙ ቪዲዮዎች ሰርተህብኛል። እኔ አንተ የሰራህብኝን ያክል ቪዲዮ ሰርቼብህ አላውቅም። እኔ ብቻ ነው የሚሞግተኝ ካለ ይግባ ሲል ጠይቆ ነበር። እኔ ዛሬ መንፈስ ቅዱስ ከአብና ከወልድ ነው የሰረጸው በሚል ሲሳይ ቤት ድቤት ፎርማሊ ለመግጠም በጨዋ ደንብ ዝግጁ ነኝ። ከመጽሐፍ ቅዱስ ብቻና ብቻ መንፈስ ቅዱስ ከአብና ከወልድ ይሰርጻል የሚለውን ድቤት ለማድረግ አቀርብልሃለሁ።
በጌታ ፍቅር የምትችል ከሆነ እንድንነጋገርና ይሄን እንድናመቻች እጠይቅሃለሁ። መንፈስ ቅዱስ ከአብና ከወልድ ይሰርጻል በሚለው ቻሌንጅ ለማድረግና እንዲሁም ደግሞ መንፈስ ቅዱስ ከአብ ብቻ ይሰርጻል የሚለውን ድቤት ለማድረግ ጋብዣለሁ። ከዚህ በፊት ገብታችሁ ሞግቱኝ እንዳልክ በገለልተኛ ቤት በሲሳይ ቤት መተን በጨዋ ደንብ እንድንወያይ ጠይቀሃለሁ። እግዚአብሔር ይስጥልኝ። አንተ አሁን ለምሳሌ ምንድነው ሼልፊክስ አንተ እንትን ዲኖሚኔሽን? እኔ ሪፎርምድ ነኝ። ሪፎርምድ? እሺ የሪፎርምድ ዶክትሪን በአጠቃላይ ሊቀየር የማይችል ትምህርት ነው ብለህ ነው የምታምነው? አይ አላምንም። ሊቀየር ይችላል ኦፍ ኮርስ ማለት በትክክል በመጽሐፍ ቅዱስና ልንሳሳት የምንችልባቸው ትምህርቶች ሊኖሩ ይችላሉ። ግን ስቲል ዶክትሪን ሲኖር ሰው ምን አይነት ዶክትሪኖች ናቸው የሚለው ነው እንጂ ሊሳሳት። ስለዚህ ሜቢ አሁን አንተ በተሳሳተ ትምህርት እየኖርክ ሊሆን ይችላል ማለት ነው አይደል? ኦፍ ኮርስ ይሄ ነው አሁን ኢንፋሊብል የሆነ ኢንተርፕሪቴሽን ከሌለ ወደዚህ ነው የሚወስደው። ይሄ ማለት እኮ ማንም ሰው እኔ ስህተት የለብኝም ወይም ደግሞ ቤተክርስቲያን ተሳሳት በሚል አይነት የስህተት ትምህርት ቃል ያስኩ በቀር እንጂ ፖቴንሻሊ እኮ ሁላችንም በተሳሳተ ትምህርት እየኖርን ሊሆን ይችላል ማለት ነው አይደል? የሚሳሳት ትምህርት ማለት ምንድን ነው? አሁን እርሶ እኮ ነው ማለት የማይሳሳት ትምህርት አጠቃላይ ከድነት ሊያወጣ የሚችል ነገር ያሉኝ ከሆነ እሱን ያልኩኝ አይደለም። ግን ያስኳቸው ትምህርቶች ወይም ደግሞ ኮንፌሽን አለኝ። ኮንፌሽኖች ውስጥ ግን የተቀመጡት ስቴትመንቶች ሊሳሳቱ ይችላሉ ብዬ ማሰባቸው ይኖራሉ፣ ወይም ደግሞ ሊሳሳቱ ይችላሉ ብዬ አስባለሁ። ግን ከድነት ሊያወጡ የሚችሉ አይነቶች ናቸው ብዬ አላምንም። እሱ ካታጎሪ በጣም አርቲፊሻል ካታጎሪ ነው። ተው፣ ይሄ ድነት ያወጣል፣ ይሄ ከድነት አያወጣም የሚለው ፐርሰናል ነው። መጽሐፍ ቅዱስ ይሄኛውንም ያወጣ ይሄኛውንም ማያወጣ የሚል ካታጎሪም ስለሌለ ትምህርት ነው። ግን ዶግማዎች ሊስት የላቸውም መምህርዬ? ዶግማ ሊስት አላቸው? ነው እኔ እኮ የጠየኩት ስለ ዶግማ ነው፣ ስለ አስተምሮ ነው። ከአስተምሮ ውስጥ አስተምሮ ሊስት የለውም በእርሶ ቤት በእናንተ ቤት የለም? ጥያቄው ልድገመው ግልጽ እንዲሆን። ዶግማ ነው ያልኩት። ከዶግማችሁ እናንተ ሊሳሳት የሚችል ዶግማ ዶክትሪን ስላሉኝ ነው። እሺ ዶግማ እናድርገው። ዶግማ ሊቀየር ይችላል አይችልም? ከድነት ሊያወጣ እሱ አይቀየርም። ሊቀየር የማይችል አስተምሮ አለህ? የማይቀየር አለኝ። ኦፍ ኮርስ። ከየት ነው ያገኘው እሱን? ከመጽሐፍ ቅዱስ ነው ያገኟቸው። መጽሐፍ ቅዱስን የማጠቅሰው እኮ ሰዎች ይለያያሉ። ያንተን ትምህርት ደግሞ ስህተት ነው የሚሉ ሰዎች አሉ። እሱማ ትውፊትን ጠቅሰው በትውፊት ውስጥ ስንት ቤተ እምነቶች፣ ኦርቶዶክስ ሌላ ይላል፣ ካቶሊክ ሌላ ይላል፣ ኢስተርን ሌላ ይላል፣ ኦሪየንታል ሌላ ይላል። ትውፊት ብቻ ትውፊት የከፋፈለው ይበልጣል። ለምሳሌ እናንተ ሊሚትድ አቶንመንትን ሌሎቹ ፕሮቴስታንቶች አይቀበሉትም ማለት ኦፍ ኮርስ። እና እነሱ መጽሐፍ ቅዱስ ስለማያውቁ ነው እንደማይን የማይቀበሉት? አይ አይደለም። እኔም ተሳስቼ ሊሆን ይችላል፣ እነሱም ተሳስተው ሊሆን ይችላል። አንተም ተሳስተህ ሊሆን ይችላል። እና ለምንድን ነው ታዲያ ስህተት አይሆንም ዶክትሪን የምትለው? ዶግማ አይደለም መምህርዬ፣ ይሄ ዶግማ ነው። ዶግማ አይደለም። ይሄ መጽሐፍ ቅዱስ ጤናማ የሆነ የሰው አንድ ሰው ሎጂካሊ ቢብሊካሊ እና ነገሮችን ካየ እሱን ይቀበላል ብለን ነው እንጂ ምናምነው አንድ ሰው ይሄንን ነገር ስላልተቀበለ ሲኦል ይገባል ብለን አናምንም። ኦኬ ሊሚትድ የተቀበሉ ሰዎች ይሄ ረሲ ነው ብለን አናምንም። ኦኬ ሊሚትድ አቶንመንት ዶግማ አይደለም? ኦፍ ኮርስ። እሺ ቱሊፕ በአጠቃላይ ዶግማ አይደለም? አይደለም። ነገረ ድነትን ሰው ማየት ያለበት በዛ አቅጣጫ የሚል እንጂ ሰው እሱን ቱሊፕን ካልተቀበለ አይደለም ወይም ደግሞ የዘላለም ሕይወት አይቀበልም የሚል ትምህርት የለንም። እሺ በስላሴ ፈቃድ ለምሳሌ ሪጀክሽን ነው ብለን እናምናለን። እያንዳንዱ አካላት ፈቃድ አላቸው የሚሉ አሉ። አይ የስላሴ አንድ ፈቃድ ነው የሚሉ አሉ። ይሄስ ዶግማ ነው አይደለም? ስላሴ ውስጥ አንድ አካል እንዳለ ይታመናል። ግን ስቲል ሶስት አካላት ሆኖ ግን አካል ለዊል እንሰጣለን የሚለው ደግሞ አለ። እሱ በዚህ የተለያዩ ሰዎች በዶግማ የተለያዩ ናቸው አይደሉም? አይ ዶግማ አሁን ምንድነው አንድ አካል ነው ወይስ ባህሪን ነው ዊል ፎሎ የሚያደርገው የሚለው ዶግማቲክ በሆነ መንገድ ዲፋይን መደረጉን እኔ በጥንት ክርስትና አልገጠመኝም። ምናልባት እርሶ ካለ ሊነግሩኝ ይችላል። ስላሴ አንድ ፈቃድም አላቸው። እያንዳንዱ አካልም በፈቃድ አለው ቢል አንድ ሰው ዶግማቲክ ልዩነት ፈጠረ አይባልም ማለት ነው። ሁለት አካላት እንደዚህ ቢሉ አሁን ምንድነው ስላሴ አንድ አካል አንድ ባህሪ የሚለው አንድ ባህሪ ሶስት አካላት የሚለው እና ዲፋይን ተደርጓል። ግን ፈቃድ የሚባለውን ነገር አካልን ነው ወይስ ባህሪ ነው የሚከተለው የሚለውን ዲፋይን መደረጉን አላውቅም። ግን እኔ ጤናማ የሆነ መጽሐፍ ቅዱስና የአባቶች ትምህርት ብዬ የማስበው ስላሴ ዊል ባህሪን ነው ኔቸርን ነው መከተል ያለበት ብዬ ነው ማምነው። ሪፎርምድም እንደዛ ያምናል። አካልን ነው የዊል አካልን ነው የሚከተል ብሎ አንድ ሰው ቢያስተምር አንተ ዶግማቲክ ኤረር ውስጥ ነው አትለው?
በዚህ ምክንያት ሲኦል ይገባል ብዬ አላምንም። ግን እስቲል ያለው አንድ አካል አንድ ባህሪ ሲል ግን ዶግማቲክ ኤረር ነው አይደለም ነው እንጂ ሲኦል ይገባል አይገባም እኮ አይደለም። አይ ምክንያቱም ዶግማቲክ ኤረር ከሆነ እርስዎ በሚሉት መንገድ ከሆነ እኮ ሲኦል ነው እያሉኝ ነው። ኦኬ ስለዚህ ዶግማቲክ ኤረር ውስጥ ነው አይደለም። ለኔ አሁን ሪጀክሽን ስለሆነ አሁን ለምሳሌ ህብረት 3 ፍቃድ አለ ከሚል ጋር ህብረት አላደርግም ሊለውት ይችላል። ግን ያ ሰውዬ ትሪኒቲ ላይ ሌላ ትምህርት ላይ ስቲል ግን ቅቡል የሆነ ትምህርት ኖሮት በዚህ ላይ ከሆነ ግን ሰውየው ሙሉ በሙሉ ከጌታ ተቆርጧል ብዬ ግን ኮንክሉሲቭ የሆነ ነገር ላይ ሊደርስ አልችልም። ኖ እኔ በጣም ስፔሲፊክ ጥያቄ ነው ሸልፊስ። ይሄንን አንድ ፈቃድ ለአካል የሚሰጠው ዶግማቲክ ኤረር ውስጥ ነው አይደለም? አይ ዶግማቲክ ኤረሩን እኮ ማለት ምንድነው ዶግማቲክ? እሺ ዶግማቲክ ኤረር ምንድነው? ዲፋይን ያድርጉልኝ። ይሄ ስቴትመንት ዶግማ ነው አይደለም ነው? በሌላ አነጋገር በስላሴ ፈቃድ የስላሴ ፈቃድ ጉዳይ አንድ ነው ወይስ በአካል ነው ወይስ በኔቸር ነው የሚታይ የሚለው ዶግማ ነው አይደለም? አሁን እኔ ደግሞ እሱን እኮ ማለት ዶግማ ስንል አሁን እነዚህ ነገሮች ምንድናቸው ነው? አሁን ሂስቶሪካሊም የማይታወቅ ቢብሊካሊም ወደዛ ድምዳሜ ሊወስድን የማይችል በብዙ ማለት ኮምፒውተራሊ ዶግማ እንደሆነና እንዳልሆነ አላውቅም። ለጊዜው አልተረዳውም ብለን እንውሰደው ወይ እንደዛ ይቻላል እኮ ፎርስ ማለት ዲፋይን ካደረጉልኝ ልመልስ እችላለሁ። ግን ዲፋይን እስካላደረጉልኝ ድረስ እሺ ዶግማ ሲሉ ምን እያሉ ነው? ዶግማ እንዴት ነው ዲፋይን የምታደርገው? ስለዚህ ነው ዶግማ ሲል አንደኛ በዘመናት ሲታመን የነበረው ሰው በማመንና ባለማመን ምክንያት በህይወቱ ላይ ሪስክ ሊወስድ የሚችል ይህንን በመቀበሉ ሲኦል ሊገባ የሚችል ይህንን ባለመቀበሉ ግን ከሲኦል ሊተርፍ የሚችል አይነት ድነት ማለት ነው። ጽኑ የሆነ የማይለወጥ የማይቀየር እና ኤሴንሻል አስተምሮስ ሸልፊች አስተምሮስ እነዚህ ዲፊኖች አያስገባም። አይ አስተምሮ ሰፋ ያለ ስለሆነ ለምሳሌ ስቴትመንት የትኞቹ ለምሳሌ ነው ምን ቢያምናለው መንግስትና ቸርች የእግዚአብሔር ኦርዴንድ ኢንስቲትዩሽን ናቸው ብዬ ላምን እችላለሁ። ያው አስተምሮ ነው፣ ግን ይሄ ዶግማ አይደለም። ሰው ለምሳሌ አይ መንግስትን እኔ መቀበል የለብኝም ቢል ዶግማ ነው ብዬ አላምንም። ግን ስለዚህ አስተምሮ ቪው ነው ብዬ ነው የማምነው። አስተምሮ ቪው ነው ማለት ነው። አስተምሮ ማለት ከዶግማም ሰፋ የሚል ግን መጽሐፍ ቅዱስን በሙላት መረዳት ነው አስተምሮ። አስተምሮ እንደ ቪው ነው ቁጥራው እንደ ቪው ሳይሆን መጽሐፍ ቅዱስን በሙላት መረዳት የሆነ መጽሐፍ ቅዱስ ትምህርት ማስተማርም የሚችልበት አቅም አለው ብዬም አላምንም። በዚህ ደረጃም ልናገር አላምንም። እውነት ለመናገር ፎርዛት ማተር እኔ ሌላው ጉዳይ አያገባኝም። በግሉ ያለው ድካም ቅድምም ብያቸዋለሁ፣ በግሉ ያለው ጥንካሬ ለጌታው ነው። ፐብሊክሊ ባለው ነገር ግን ያየሁትኝ ይሄንን ነው። ፐብሊክሊ ባለው ነገር ያየሁትኝ ይሄንን ነው። ይሲ እኔ መጀመሪያ ደረጃ እንደ ትክክለኛ እንኳን አገልጋይ ከምጠራቸው ሰዎች ልጠራውም የምችል አይነት ሰው አይደለም። ደጋግሜ ተቃውሜዋለሁ። አሁን ምን እንደሚደረግ ልንገራችሁ። በጣም እና ምን አይነት ፍሬ እንዳላቸው የምታውቁት ማለት ነው። ኮሜንቶቻቸው ላይ እዩ ምን ያህል ተሳዳቢዎች እንደሆኑ፣ ምን ያህል ስነ ስርዓት እንኳን አይደለም ክርስቲያናዊ ስነ ስርዓት እንደ አንድ ጨዋ ቤተሰብ እንዳሳደገው እንኳን አይደሉም። እያቸው መልካም ወጣት የሚባሉትን በሙሉ እዩዋቸው። ፌስቡክ ላይ እስኪ ጻፉ። እኔ መልካም ወጣትን በሁለተኛው ዓመት ጀምሮ ነው መቃወም የጀመርኩት። በሁለተኛው ዓመት ጀምሮ ከሁለተኛው ዓመት ጀምሮ ማለት ነው። ሁልጊዜ እስኪ ፌስቡክ ላይ ውጡና ጻፉ። እስኪ መልካም ወጣትን ተቃውማችሁ፣ ዮናታንን ተቃውማችሁ የምታገኙትን ስድብ መዓት ታያላችሁ። እንዲህ አይነት ተሳዳቢ ትውልድ ነው እየፈራ ያለው። ይሲ እንዲህ አይነት ተሳዳቢ ከዛ ይዘምርልሃል፣ ጥርግርግ አድርገው ሲያበቃ ይጸልያል። ምን መጸለይ እንኳን አይጸልይም፣ ይዘምራል እንጂ እንደዚህ አይነት ሰው ፎርዛት ማተር ከዛ ሃይማኖታዊ ክንውኑን ያካሂዳል። ይሄንን እየተቃወምኩኝ ቅድም ያልኩትኝ ይሄንን እየተቃወምኩኝ የሚገባኝን ርቀት በሙሉ ሄዳለሁ። በጣም ይቅርታ። አንተ ብቻ ለምትወቀጠው እኔ ራሴ አሁን እዚህ ኮሜንታተር ላይ የምናያቸው ኮሜንታተር ላይ የማያቸው ማቃቸው ወንድም እህቶች በጌታ የሆኑት በጌታ እኮን አላውቅም። አሁን ግን እኔ በውስጥ በፊት ከኦርቶዶክሳውያን ጋር ስወያይ አሮጊት ነች ምናምን ይሉ ነበር ኦርቶዶክሳውያን። አሁን ግን በጌታ ነን የሚሉ ወንድሞች በውስጥ አንቺ አሮጊት ነሽ፣ ለምን ዝም አትይም፣ ለምን አትሄጂም ይሉኛል። አሁን ከፈለግ እስክሪንሾቱን አሳያለሁ ማለት አሁን 3 ሜሴጆች ታዋቂዎች፣ ለምሳሌ አንዷ ህይወት ከስር ያለችው ማለት ነው
እና ከዚህ ሲወጣ ማስድብ ሊኖር ይጠብቀን። ያ እኩልና ይሄ ነው ፍሬያቸው። በቃ ይሄ ነው። በዚህ 10 ዓመት 11 ዓመት ክርስትና እዚህ ደርሷል። ይሄ ነው የሚያሳየው። ታያቸው ሐሳብ እና ምንድነው ሳሚ ያ ሐሳቢ ምንድነው? ከአሁን በኋላ ከኦርቶዶክሳውያን ጋር አልወያይም። ለምንድነው የማልወያየው? ፌር አይደላችሁም፣ ልክ አይደላችሁም። እውነት እናንተ ጋር የለም። በቃ እኛ ቤት እያለው አይነካ እንዳይነካ ከፈለገ እንትን ይሁን ከፈለገ ይባላል ከፈለገ ይግማ እንዳትናገሩ። ታዲያ ለምን ኦርቶዶክስን ብቻ ርገጡ ከተባለ ከአሁን በኋላ ኦርቶዶክሳውያን ለእኔ ወንድሞቼ ናቸው፣ አልወያይም። እናንተ ግን አሳፋሪ ናቸው ብዬ ጸጋለሁ።